ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ፣ ስለ ሀሳብ አስተያየታችሁ ሁሉ ልባዊ ምስጋናችን ይደረስ ብለናል። ከቃል ስፖርት ዩቲዩብ ቻናል ወቅታዊ ጥንቅሮችን እናደርሳችኋለን። የዝውውር መስኮቱን በስፋት እናነሳለን። ሊጎች ሊጀመሩ የአንድ ጣት ዕድሜ እየቀራቸው ይገኛል። እናነሳቸዋለን። በስፋት የተጀመሩ ሊጎች እንዳሉ ይታወቃል። ከዚህ ጋር እያይዘን አስቀድመን በሀያላን ክለቦች ወቅታዊ ዝውውር ጉዳይ እና የቡድን ዜና ማድሪድ ቤት ይዘናል። የባርሴሎናው ተጫዋች በይፋ ክለቡን ለቋል። የሚጠበቁ አሉ። ከባርሴሎና ዝውውር ጋር መረጃ ይዘናል። በአውሮፓ ዙሪያም ወቅታዊ መረጃዎችን ከታላላቆቹ ክለቦች በተጨማሪ ታላላቆቹን ተጫዋቾችም እንዲሁ አካተን ይዘን መተናል። በአንድ ወቅት የተወዳጁ የእንግሊዝ ፕሪሚየር ሊግ ሻምፒዮን ነበረ። በ200 ሚሊዮን ፓውንድ ሊሸጥ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓት አስቀድመን እናነሰዋለን። ፕሪሚየር ሊጉ ላይ የሚጠበቁ ዝውውሮች አሉ። ሲቲ ቤት ወቅታዊ መረጃን ስናነሳ ከቡድኑ የሚወጡ ወደ ቡድኑ የሚመጡትን እናነሳለን። ሰበር መረጃ ይዘናል። በተለይም በሶስት ተጫዋቾች ዙሪያ ሲቲያን አብራችሁን ከቆያችሁ ተከታተሉታላችሁ። ቼልሲዎች ዛሬ ትልቅ ቀናቸው ነው። ምክንያቱን እነግራችኋለን። ከቡድኑ የሚወጡ ወደ ቡድኑ የሚወጡ ተጫዋቾችንም በቼልሲ በኩል እናነሳለን። የተረጋገጡ ዝውውሮችም አሉ። በሰማዮቹ በዓለም ክለቦች ሻምፒዮኖቹ ቼልሲን በኩል በቃል ስፖርት ዩቲዩብ ቻናል ተይዟል። ሊቨርፑል ቤት በዝውውር መስኮት ወቅታዊ እንቅስቃሴዎችን እናነሳለን። ከክለቡ አይለቅም ስለተባለም አንድ ተጫዋች ይዘናል። ወደ ቡድኑ የሚመጡ በሳምንቱ የመጀመሪያ ጨዋታ የሚጠበቁ ጥምረቶችና የሚጠበቁ ተጫዋቾችን የቡድኑ ቁልፍ ሰው በሊቨርፑልን በኩል ይዘናል መረጃ። ማንቸስተር ዩናይትድ ቤት ተጫዋቹ ዕድሜው 30ዎቹን ቢሻገርም አሁንም ለገበያ እንደማይቀርብ ተረጋግጧል። ባለፉት 10 ዓመታት የፕሪሚየር ሊጉ ሶስተኛው ሰው ነው። እድሎች ያሉት ከፍ የሚልበት እናነሰዋለን። በዩናይትድ በኩል የቡድኑን ተጠባቂ ተጫዋች በተመለከተና የቡድኑን አሰልጣኝ እናነሳለን። ዩናይትድ ቤት በዝውውር ጉዳይ ምን አዲስ ነገር አለ? በቃል ስፖርት ዩቲዩብ ቻናል ተይዟል። ቆይታችሁን ከኛ ጋር ካረጋችሁ ዩናይትድያን ትከታተሉታላችሁ። አርሰናል ወጣቱን ተጫዋች ለገበያ ሊያቀርብም ብሏል። ከክለቡ ይወጣል ተብሎ የሚጠበቀው ተጫዋችም የሊግ ምርጫ አለው። አርሰናል በአንድ ተጫዋች ዙሪያ ንግግር ሲያደርግ ሌላ ተጫዋች ተመልክቷል። እዛው ክለብ ውስጥ ተጫዋቹ ከዚህ ቀደም በ130 ሚሊዮን ዩሮ አይሸጥም የተባለ ነው። አርሰናል በጣም ውዱን ተጫዋች እያነጋገረ ነው። ከዛ ውጭ አርሰናል ወደ ዝውውሩ የተመለሰበትና የቀድሞ የአርሰናልን ሌጀንድም እናነሳለን። ቃል ስፖርት ላይ ናችሁ። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ፣ ስለ ሀሳብ አስተያየታችሁ ልባዊ ምስጋናችን ይድረስ። መረጃውን ማካፈላችሁ ቃል ነኝ። አብራችሁን ቆዩን። ክርስቲያኖ ሮናልዶ ወደ አልናስር ተመልሷል። ትላንትና ልምምድ አድርጓል። በዚህ ሳምንት ለአልናስር ጨዋታ ያደርጋል ተብሎ ይጠበቃል። ሮናልዶ ከዓለም ዋንጫ በኋላ በአዲስ የፀጉር ስታይል መጥቷል። ከሰሞኑ ትዳር መስርቷል። አዳዲስ ነገሮችን አይተናል። ሮናልዶ ከሰሞኑም ከሊዮኔል አንድሬስ ሜሲ ጋር በተያዘ ያጋራው መልእክት ይታወቃል። ሜሲ አባቱን አጥቶ ነበር። በነገራችን ላይ ሜሲ አባቱን አጥቶ ስርዓተ ቀብሩን ፈጽሞ ወደ ኢንተር ሚያሚ ተመልሶም ጨዋታ እንዳደረገ ይታወቃል። ሮናልዶ 18 ጊዜ ባሎን ዶር እጩ፣ ሊዮኔል ሜሲ 16 ጊዜ ባሎን ዶር እጩ። ባለፉት እንግዲህ 26 ዓመታት በላይ እግር ኳስ ውስጥ በጣም ከፍ ያለ ስም ከሰማነው ውስጥ የሮናልዶና የሜሲ ይጠቀሳል። ሮናልዶም ሜሲም በዚህ ሳምንት እንግዲህ ተመልሰዋል። ሮናልዶ በዚህ ሳምንትም ጨዋታ ያደርጋል ተብሎ ይጠበቃል። ሮናልዶ ማለት ደግሞ ውድ ቤተሰቦቻችን ምናልባት አሁን ጆዜ ሞሪኖ ማድሪድን ይዘዋልና በማድሪድ ስር 19 ሃትሪኮችንም የሰራ ተጫዋች እንደነበረ የሚዘነጋ አይደለም። በጆዜ ሞሪኖ ስር ግን አሁን አንድም ተጫዋች የማይነካ የለም ተብሏል። አሰልጣኙ ሪያል ማድሪድን እንደገና በሁሉም ዘንድ የሚፈራ ቡድን ለማድረግ በጣም በርካታና መጠነ ሰፊ ስራዎችን እየሰሩ እንዲሁም በጣም ተወዳዳሪ የሆነ እቅድ እያዘጋጁ እንደሆነ ይታወቃል። አንድም ተጫዋች በመጀመሪያ አሰላለፍ ውስጥ ቦታው የተረጋገጠ የለም። እያንዳንዱ ተጫዋች በቦታው ቢያንስ ከሁለት ተቀናቃኞች ጋር መፎካከር ይኖርበታል የሚሉት ዘ ስፔሻል ዋን። አንድም ተጫዋች በሞሪኖ ስር ጥሩ ብቃት ማሳየት ካልቻለ ወዲያውኑ ወደ ተጠባባቂ ወንበር የሚወርድ ሲሆን ቦታውን ለማስጠበቅም ጠንክሮ መስራት ይጠበቅበታል ብለዋል እሳቸው። እናም በቀጣይ ውድድር ዓመት ማድሪድ ቤት ኮከብ የማይነካ የማይተካ የሚባል የለም።
በቀድሞ ህይወታቸው ግን እንደ ሮናልዶ ያለ የማይነካ የማይተካም ተጫዋች ነበራቸው። በ164 ጨዋታ 168 ጎል፣ 49 አሲስት እና 19 ሃትሪኮችን የሰራ እሳቸው ዳግም ወደ ሪያል ማድሪድ ከመጡ በኋላ ቀድሞው 2011-12 ዘመንን አንስተው አስታውሰዋል። በወቅቱ በ2011-12 በአዲሱ ሲዝን የባርሴሎናን ኃያልነት እንግዲህ ያስቀረንበትና የራሳችንን አብዮት ግዛት በእግር ኳስ የመሰረትንበት ነበር በማድሪድ ቤት ይላሉ። እናም እሳቸውን ባርሴሎናን አቁመን ነበር ያኔ። ፔፕ ጋርዲዮላ በወቅቱ በእኛ የተወሰደበትን ብልጫ ጠንቅቆ ያውቀዋል እስኪሉ ድረስ የወቅቱ የእሳቸው ወደ ሪያል ማድሪድ መምጣት ትልቅ አጋጣሚና የባርሴሎናን ማያልነት ያቆመ ብለውታል። ምናልባት ዘንድሮ ይጠበቃል። እዛው ሪያል ማድሪድ ልናነሽ የወደድ ነው ጁድ ቤሊንግሃም ከረፍት መልስ ትላንትና ከቡድኑ ጋር መደበኛ ልምምድ እንደዚሁ አከናውኗል። መደበኛ ልምምድን ካነሳን ወጣቱ ኮከብ ላሚን ያማልም ወደ ባርሴሎና የልምምድ ማዕከል መጥቷል። ምናልባት ትላንትና አንድ ማህበራዊ ትስስር ገጽ ላይ የላሚን ያማልን ለየት ያለ ፎቶ ተመልክቼ ነበረ። ጉዳዩን አጣርተን እናመጣዋለን። ምናልባት ከሰው ሰራሽ አስተውሎት ጋር ምንም አይነት ግንኙነት ከሌለው ምስሉ ማለት ነው። ላሚን ያማል እንደሚታወቀው በእግር ኳስ ሕይወቱ በጣም ምርጡ ተጫዋች ነው፣ ጥያቄ የለውም። ወደፊት ተስፋም የተጣለበት ተጫዋች ነው። ከእግር ኳስ ሜዳ ውጭ ያለ የግል ሕይወቱ ግን ምናልባት ቀጣዩ ሮናልዲኒዮ ጎቾ እንዳይሆን የሚሉ ስጋቶች ነበሩ። ጉዳዩን እናጠረዋለን። ለማንኛውም ወደ ባርሴሎና ተመልሷል። ትላንት መደበኛ ልምምዱን አድርጓል። ሌላው ባርሴሎና ለማርክ ካሳዶ 40 ሚሊዮን ዩሮ እየጠበቀ ነው። ትላንትና በነገራችን ላይ ማርክ ካሳዶን ጨምሮ ባርሴሎና ለገበያ እንደ ሁኔታውም ጭምር ያቀረባቸው ተጫዋቾች ከቡድኑ ተነጥለዋል። በባርሴሎና ውሳኔም ደስተኛ አይደሉም ተብሏል። አንደኛው ማርክ ካሴዶ ከቡድኑ ተነጥሏል። ባርሴሎና 40 ሚሊዮን ዩሮ እየጠበቁ ይገኛሉ ተጫዋቹን በይፋ ለመሸጥ። የፈረንሳዩ ክለብ ፓሪስ ሳን ዠርሜን ፌራን ቶሬስን ከባርሴሎና ለማስፈረም አሁን ሁሉ ነገር ከስምነት ተደርሶበታል። ፒኤስጂ የዓለም ሻምፒዮኑን ተጫዋች በ50 ሚሊዮን ዩሮ ለማስፈረም ከባርሴሎና ጋር በስተመጨረሻም ከስምነት ደርሰዋል። ባርሴሎና የ6 ዓመቱን አጥቂ ቶሬስን ከዓመታት በፊት በ65 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ማስፈረማቸው የሚዘነጋ አይደለም። አሁን በ50 ሚሊዮን ዩሮ ነው የሚሸጡት። ይሁን እንጂ የተጫዋቹ ውል ካራዘመ ለማንቸስተር ሲቲ ክፍያ መፈጸም የምትለው አንቀጽ ተጫዋቹን ከክለቡ ለመልቀቁ እንደ ምክንያት እየተጠቀሰ ይገኛል። ያ በጣም አነጋጋሪና አስገራሚ ጉዳይ ሆኗል። ለማንኛውም ፌራን ቶሬዝም ክለቡን ለቆ ወደ ፓሪስ ሰን ዠርሜን ለማቅናት አስቀድሞ ስምምነት እንደነበረ ይታወቃል። የዓለም ሻምፒዮኑ የአውሮፓ ሻምፒዮኖቹን ተቀላቅሏል። ፓሪስ ሰን ዠርሜን ባለፉት 2 ዓመታት የአውሮፓ ሻምፒዮን ነበረ። በጣም አስደናቂውን ቡድን ተመልክተናል። ለማንኛውም ሉዊስ ኤንሪኬ ፓሪስ ሰን ዠርሜን ቤት አዲስ አብዮት እየገነቡ ነው። እሳቸው ባለፉት 2 ዓመታት ውስጥ በፍጻሜ ደርሰው ከቼልሲ ውጭ ያሸነፋቸው የለም። በእርግጥ ከዛ ቀደም እነ ባየር ሙኒክ ረቷቸው ሊሆን ይችላል። አድማጭ ተመልካቾቻችንን በጉዳዩ ላይ በጣም እናመሰግናለን። መረጃውን ለማጥራት ያክል ባለፉት 2 ዓመታት የነበራቸውን የበላይነት ለመግለጽ ያክል ብቻ ነበረ በወቅቱ የቼልሲን ድል ማንሳት ፈልገን የነበረው። በዚሁ አጋጣሚ መረጃውን ለማስተካከል እንወዳለን። ፍሬድ የቀድሞ የማንቸስተር ዩናይትድ ተጫዋች ነበረ። ቱርክ ውስጥ ከሚገኙ ስመጥርና በአውሮፓ ውስጥ ስማቸው ዝናቸው ከፍ ካሉ ተጫዋቾች አንዱ ነበር። ፍሬድ ግን አሁን ወደ አትሌቲኮ ሚኔሮ ተዘዋውሯል። አጠቃላይ 2 ሚሊዮን ዩሮ ከፌነርባቼ ወደ አትሌቲኮ ሚኔሮ የተዘዋወረበት ሂሳብ ነው። ፌነርባቼ ዘንድሮ በርካታ ስመጥር ተጫዋቾችን ሲሰበስብ ከሰሞኑ የዚህንም ተጫዋች ስም አንስተ ነው እንደነበረ የሚዘነጋ አይደለም። ለማንኛውም የቀድሞ ዩናይትድ ሰው ፍሬድ ከፌነርባቼ ወደ አትሌቲኮ ሚኔሮ መዞሩን ፋብሪዞ ሮማኖ አረጋግጠዋል። ቃል ስፖርት ላይ ናችሁ ውዶቻችን። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ተወዳጁ የእንግሊዝ ፕሪሚየር ሊግን የተመለከተ የዕለቱን ጥንቅሮች እናካፍላችሁ። በፕሪሚየር ሊግ የመረጃ ሰዓታችን ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንላለን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በመረጃ ሰዓታችን የ2015-16 ክስተት የሆነውን የፕሪሚየር ሊግ ክለብ አንስተን እንጀምር። የእንግሊዙ ክለብ ሌስተር ሲቲ በ2015-16 የፕሪሚየር ሊጉ ክስተት ነበረ። በወቅቱ ላለመውረድ 40 ነጥብ ያስፈልገናል ብሎ የተጀመረ አብዮት
በዋንጫ እንደተጠናቀቀ ይታወቃል። ያ ኃያል ቡድን አሁን ከፕሪሚየር ሊግም ከሻምፒዮንሺፕም የወረደ ቡድን ሆኗል በ2 ዓመታት ውስጥ። ቢቢሲ እንዳረጋገጠው ከሆነ የታይላንዱ ኪንግ ፓወር ግሩፕ ሌስተር ሲቲን ለ16 ዓመታት በበላይነት ካስተዳደረ በኋላ አሁን ለገበያ ቀርቦታል። የሌስተር ሲቲ ዋጋ 200 ሚሊዮን ፓውንድ ነው። ኦልሞስት ውድ ቤተሰቦቻችን ኔይማር ወደ ተሸጡበት ሂሳብ እንደማለት ነው። በጣም አነጋጋሪ ጉዳይ ሆኗል። ቶትናሞች ከሰሞኑ በርካታ ተጫዋቾቻቸውን እየለቀቁ ነው። ካስተዋላችሁ የፕሪሚየር ሊግ የዝውውር መስኮት በተከፈተ ሰዓት ቶትናም አስፈራሚ፣ ቶትናም ኮከቦችን ሰብሳቢ፣ ሮቤርቶ ዲዘርቢ ቀጣይ እንዴት ያለ አስፈሪ ቡድን ይገነባሉ የሚሉ አርዕስቶች ነበሩ። አሁን ግን የሰሜን ለንደኑ ክለብ ቶትናም ሆትስፐርስ አዳዲስ ሽያጮችን ደግሞ እያሰማን ነው። ከሰሞኑ የክርስቲያን ሮሜሮን ሰምተናል። ከዛ ውጭም ሌሎች ዝውውሮች ይጠበቃሉ። የነ ጀደን ስፔንስ የቶትናም ሆትስፐርስ የመከላከል ስፍራ ተጫዋች አንዱ የሆነው ደስቲን ኦዴጌም ክለቡን የመልቀቅ ዕድሉ በጣም እየሰፋ መጥቷል። ሮማዎች ደግሞ ይህን ተጫዋች ለመውሰድ ፍላጎት አላቸው። ኦዶጌ ከሮማ የመጣለትን የናስፈረመ ጥያቄ ሙሉ ለሙሉ ተቀብሎታል። ቶትናም ሆትስፐር 30 ሚሊዮን ዩሮ ይፈልጋል ለዚህ ዝውውር። ሮማዎች በቀጣይ ቀናት ተጫዋቹን ለማስፈረም ይፋዊ ድርድር ሲያደርጉ፣ በቶትናም በኩል ግን የተጠየቀውን ሂሳብ ሳይሆን የውሰቱንና የመግዛት አማራጭ ያካተተ ይሆናል ተብሎ ይጠበቃል። የታይጃኒ ራይንደርስ ነገር አብቅቷል። ወደ ቤተሰቦቻችን በርካታ ሲቲውያንን ጠይቀን ነበረ በጉዳዩ ላይ በዚህን ያክል ደረጃ ታይጃኒ ራይንደርስ ክለቡን መልቀቁ አልፈጠነም ወይ፣ ብዙ ድልስ ተሰጥቶታል የሚሉ ጥያቄዎች ሲነሱም ስለነበረ ነው በቃል ስፖርት ዩቲዩብ ቻናል ከዚህ ዜና በፊት በነበረው ላይ ጥያቄውን ለሲቲያን ያቀረብ ነው። ሲቲ ትልቅ ገንዘብ አግኝቶበታል። 61 ሚሊዮን ዩሮ ነው ያገኘበት። በነገራችን ላይ ኔዘርላንድ አማካይ ታይጃኒ ራይንደርስ ወደ ሳውዲ አረቢያም ለማምራት ዝግጅቱን ጨርሷል። ራይንደርስ ለማንቸስተር ሲቲ 47 ጨዋታ አድርጎ ነበረ። 5 ጎል 2 አሲስት ነበረው። እንዳጠቃላይ 50 ጨዋታ በታይጃኒ ራይንደርስ በኩል የዝውውር መስኮቱ እስኪዘጋ የቋሚ ፍተሻን ጨዋታ ጨምሮ የተካፈለባቸው ናቸው። ደግሞ ለማንኛውም በስተመጨረሻም ተጫዋቹ በ46 ሚሊዮን ፓውንድ ተገዝቶ በ52 ሚሊዮን ፓውንድ ተሽጧል። በዩሮ ከገለጽ ነው በ61 ሚሊዮን ዩሮ ወደ አልቃዳሲያ ይቀላቀላል። የሕክምና ምርመራው ዛሬ ይደረጋል። ውድ ቤተሰቦቻችን ከሲቲ ቤት የታይጃኒ ራይንደርስ ስንብት ብቻ አይደለም በወቅታዊ ሁኔታ እየተጠበቀ ያለው። ሳቪኒዮ ከማንቸስተር ሲቲ ስብስብ ተቀንሷል። ትላንትና በነገራችን ላይ ሳቪኒዮ በሲቲ የልምምድ ማዕከል አልተገኘም። ተጫዋቹ ክለቡን መልቀቅና ወደ ቶትናም ለመቀላቀል ካለው ፍላጎት ጋር በተያዘ ከሰሞኑ የሲቲን ስብስብ ለቋል። ሳቪኒዮ ለማንቸስተር ሲቲዎች አሳውቋቸዋል ክለቡን መልቀቅ እንደሚፈልግና በቀጣይም ከቡድኑ ጋር ልምምድ እንደማያደርግ። ያ ማለት የሳቪኒዮንም ነገር በሲቲ አብቅቷል። ውድ የማንቸስተር ሲቲ ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቶትናም አሁንም ከማንቸስተር ሲቲ ጋር ድርድር እያደረገ የሚገኘው ክለብ ሲሆን በተጫዋቹ በኩል እንግዲህ ማንቸስተር ሲቲዎች የለም ያስወጣ ነው ህመም ስላጋጠመው ነው እንጂ ወደ ቶትናም ለማምራት ስለፈለገ አይደለም እያሉ ነው። ነገርየው ግን ኦልሞስት ያበቃለት ነው። የድርድር ሂደቱ ተጠናክሮ ይቀጥሏል። በዚህ ሳምንት ሽያጩን ወደ ቶትናም የመስማት እድላችን በጣም ከፍ ያለ ነው። በሲቲ በኩል ሌላ የሚጠበቀው ሁነት የሮድሪ ነበረ። ውድ ቤተሰቦቻችን ሮድሪ ትናንትና በማድሪድ ኤርፖርት ታይቷል እና እሱ ተሰልፎ የነበረበት ኤርፖርት ደግሞ ቢ32 የሚል ቢ31 የምትል እና መነሻ ቦታ ነበረች። አውሮፕላኑ ከማድሪድ ወደ ሊቨርፑል የሚበር ነበር። ያ ማለት ስፔን ቆይታ አድርጎ የነበረው ሮድሪ ወደ ማንቸስተር ሲቲ ተመልሷል ማለት ነው። ምናልባት ይህን ጥንቅር አሰናድተን ከጨረስን ከሰዓታት በኋላ በሲቲ ይገኛል። ሮድሪ ለማንቸስተር ሲቲ መልእክቱን አስተላልፏል። ክለቡን ለቅቄ መሄድ እፈልጋለሁ ወደ ባርሴሎና፣ ነገር ግን በባርሴሎና የሚቀርብ የዝውውር ሂሳብ በቂ ነው ብሎ ሲቲ እስካላመነ ድረስ ጫና አልፈጥርም። ኮንትራት አለኝ 12 ወራት፣ 12 ወሬን አጠናቅቃለሁ፣ ያለኝን ሁሉ ነገር ጥንቅቅ አድርጌ እሰጣለሁ፣ ያው ከዛ በኋላ በነፃ ለቃለሁ አይነት ነገር ነው። ስለዚህ ሲቲን አላስጨንቅም፣ ኮንትራቴን አከብራለሁ፣ ግን መልቀቅ እፈልጋለሁ ብሏል። ለሲቲ ማጣብቂኝ የሆነ ነገር ነው ሮድሪ ያቀረበው። ኮንትራቴን ሳልፈርም እቆይላችኋለሁ፣ እጫወታለሁኝ፣ ከሸጣችሁኝ በቂ ነው ካላችሁ የቀረበው ገንዘብ ሽጡኝ እያለ ይገኛል።
አዲሱን አሰልጣኝ እናንሳቸው። ኢንዞ ማሬስካ ሲቲን ተረክበዋል። እሳቸው ሲቲን በተረከቡ ሰዓት እንግዲህ እንዲህ አይነት ኮከቦችን የማጣት እንደ ሳቪኖ ያለ ከቡድኑ ልምምድ አልሰራም ብሎ እስከ መውጣት እነሱ ያው በህመም ምክንያት ነው ቢሉም ማለት ነው እንዲህ አይነት ነገር ተፈጥሯል ሲቲ ቤት። ኢንዞ ማሬስካም የሲቲ አሰልጣኝ ከሆኑ በኋላ ትልቅ ስራ ነው ይህ ለእኔ በእውነቱ በጣም ተደስቻለሁ፣ ለእኔ አዲስ ህይወት ነው ብለዋል። እንደ ማንቸስተር ሲቲን ያለ ክለብ የተረከቡት እሳቸው ታዲያ ሲቲን ስለቅ አሁን ከተረከብኩት በላይ ጠንካራ ቦታ ላይ አስቀምጬው መልቀቅ እፈልጋለሁ ብሏል። ያለፉት 10 ዓመታት ሲቲ የፕሪሚየር ሊግን ብቻ አይደለም የአውሮፓን እግር ኳስ የተቆጣጠረ ቡድን ነበር በጋርዲዮላ ስር። እሳቸው እኔም ስለቀው ክለቡን በጣም ጠንካራ ሆኖ ነው ሲሉ ተደምጠዋል። ኤንዞ ማሬስካም ሌሎች ያነሷቸው ሀሳቦች አሉ። በማንቸስተር ሲቲ ፔፕ ጋርዲዮላን ተክተዋል፣ ምንም ጥያቄ የለውም። እንግዲህ የተኳቸው ሰው ስራውን ምናልባት ሊያከብዱባቸው ይችላል። ሲቲን ከማሰልጠን በተጨማሪ እሳቸው በተደጋጋሚ የሚያነሱት ፔፕ ጋርዲዮላ በዚህ ቡድን ውስጥ 10 ዓመት ብቻ ሳይሆን በእግር ኳስ ዓለም ውስጥ 20 ዓመት የፈጠሯቸውን ነገሮች ነው የማየው ሲሉ ተደምጠዋል። እናም እሳቸው ማሬስካ እንደተናገሩት ከሆነ እኔ በራሴ መንገድ ነው ነገሮችን ማከናወን የምፈልገው። አዲስ እግር ኳስ በማንቸስተር ሲቲ ቤት አዲስ አመራር፣ አዲስ አስተሳሰብ እንጂ ጋርዲዮላን አይነት ነገር እንዳትጠብቁ ብለዋል እና በራሴ መንገድ የራሴን እግር ኳስ እጫወታለሁ ሲሉ ተደምጠዋል ማሬስካም። እና የራሳቸው መንገድ እንዴት ያለ ነው የሚለውን ምናልባት የሲቲ ደጋፊዎች ለመረዳት ወደኋላ መለስ ብለው እሳቸው በቼልሲ የነበራቸውን የእግር ኳስ ህይወትና ፍልስፍና ቢቃኙ የሚል ምልከታ እናደርሳለን። እሳቸው በራሴ መንገድ ብለዋል። የጋርዲዮላን አብዮት ማስቀጠል ግን በየትኛው መንገድ እንደ ኃላፊነት የሚጠበቅባቸው ነው። ከኤንዞ ፈርናንዴዝ ጋር በተያያዘ ያው ዛሬ ትልቅ ቀን ነው ለቼልሲ ለተጫዋቹም። አሁን ትልቁ ጥያቄ ያው ከሲቲ ጋር ስሙ ተያያዘ እንጂ የሮድሪ ምናልባት ወደ ባርሴሎና ያቀናል የሚለው ዜና ጠንከር ካለ በኋላ ብቸኛው ክለብ አይደለም። በነገራችን ላይ በኤንዞ ፈርናንዴዝ በኩል ዛሬ እስከተቀመጠው ሰዓት ወይም ቃል ስፖርት ዩቲዩብ ቻናል ቀጣዩን ዜና እስከምናቀርብበት ሰዓት ድረስ ነው ዴድላይኑን ያስቀመጡትና የዚህ ተጫዋች ዝውውር ሂደትን በተመለከተ ዛሬ አንድ ነገር እንሰማለን። ግን ሲቲን ብቻ እንዳተጠበቁ ውድ ቤተሰቦቻችን ምናልባት ቱጃሩ ክለብ ፓሪስ ሰን ዠርሜን በሪያል ማድሪድ በኩል ዴድላይኑን መሆኑን ተከትሎ ምናልባት እንደ ሪያል ማድሪድ ያለ ቡድን አሊያ የሚጠበቀው ራሱ ማንቸስተር ሲቲን ጨምሮ ያልተጠበቁ ክለቦችም ቼልሲ ያስቀመጠውን ሰዓትና ቼልሲ ያስቀመጠውን የዝውውር ሂሳብ የሚያቀርቡ ክለቦች ሊኖሩ ይችላሉ። ጉዳዩን እንከታተለዋለን። ግን ብቸኛው ክለብ ሲቲ ብቻ አይደለም የኤንዞ ፈርናንዴስ ፈላጊ። በኋላም ሰዓቱ ካለቀ ያው ኤንዞ ፈርናንዴስ ገንዘቡ ቢቀርብላቸውም ቼልሲዎች በይፋ እንደማይሸጡት አስታውቀዋል። በስኮር 90 በኩል በቼልሲ በጣም ውዱ ተጫዋች ሆኖ ቀጣይ ዓመት የምናየው የቡድኑ የግራ ክንፍ አጥቂ ሆኖ ከቪላ የመጣው ሞርጋን ሮጀርስ ይሆናል ብሏል። 24 ዓመት ሆኖ ሌላኛው የቡድን አጋሩ ኮል ፓልመር 100 ሚሊዮን ዩሮ እንደዚሁም ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶም እስከ 100 ሚሊዮን ዩሮ ማውጣት የሚችሉ የወቅቱ የቼልሲ ውዶች ናቸው ብሏል። ኤስታቪዮ በ80 ሚሊዮን ዩሮ አምስተኛው ውዱ ተጫዋች በቀጣይ ዓመት ብሏል። ያው ከዚህ ውስጥ እንግዲህ ኤንዞ ፈርናንዴዝ ነው እንጂ ያለየው ቀሪዎቹ ተጫዋቾች በቼልሲ ይቀጥላሉ። እንደውም እንደ ሞይሰስ ካይሴዶ ያለ ተጫዋች ገና በዝውውር ግርግር ሰሞን ነበረ ጥያቄ ቀርቦለት በቼልሲ መቆየት እንደሚፈልግ አረጋግጦ የነበረው። ለማንኛውም ውድ ቤተሰቦቻችን ሞርጋን ሮጀርስ ውዱ ተጫዋች ብሎታል። ስኮር 19 ከቼልሲ ዝውውር ጋር በተያያዘ የተሰናባቾችም ነገር በተመለከተ ቼልሲ ፈቅዶና ወዶ የዝውውር ሂሳብ የሚጠበቃቸው ተጫዋቾች አሉ። ለአብነት ያክል ሊያም ዴላፕን ነው 50 ሚሊዮን ፓውንድ ፈልጋለሁ አለ። ፈላጊዎቹ ኖቲንግሃም ፎረስት እና ኤቨርተን የ3 ዓመቱን ተጫዋች ከሰማዮቹ ለመውሰድ ግን በጣም የተጋነነ ገንዘብ እያሉት ነው 50 ሚሊዮን ፓውንድን። ተጫዋቹ ወደ ቼልሲ ሲመጣ እስከ 30 ሚሊዮን ፓውንድ አካባቢ ወጥቶበት እንደመጣ ይታወቃል ከኤፕስዊች ታውን። በዚህ ምክንያት ፈላጊዎቹ ገንዘቡ ተወዷል፣ ተጋኗል እያሉ ነው። በተቃራኒው የዚህ የሜዳ ክፍል ሌላኛው ተጫዋች ኒኮላስ ጃክሰንን በተመለከተ በርከት ያሉ የዜና ምንጮች ኒኮላስ ጃክሰን ዋነኛ ፍላጎቱ አሁንም በዣቪ አሎንሶ ቡድን ውስጥ ለቦታው መፋለም ነው። እንደ ዦዋ ፔድሮ ያለን ተጫዋች አሳርፎ ቋሚ ይሆናል ተብሎ አይጠበቅም። እንደ ዳኒ ዌልቤክ ያለ ሌላ ልምድ ያለው ተጫዋች መጥቷልና ቦታው ለኒኮላስ ጃክሰን ከዚህ ቀደም እንደነበረው ክፍት ይሆናል ተብሎ አይታሰብም። ተጫዋቹ ግን ለቦታው የመታገል ፍላጎትን ቅድሚያ ይሰጣል። ዳኒ ዌልቤክን ስላነሳን ዌስሊ ፎፋና፣ ዳኒ ዌልቤክና ጆርዳን ኤንደርሰንን በተመለከተ
እኛን በብዙ ያግዙናል። እውነት ነው። እነኚህ ሁለት ተጫዋቾች እድሜያቸው ከፍ ያለ ነው፣ ነገር ግን ልምድ አላቸው። ይህ ደግሞ በቡድን ውስጥ ጎሏል የተባለውን ነገር ለማሟላት ይጠቅማሉ ብሏል። ዳኒ ዌልቤክ ባለፈው የውድድር ዓመት በጣም አስደናቂ ስራን ሰርቷል። ጆርዳንም ሄንደርሰን በተመሳይ ሁለቱም ተጫዋቾች የፕሪሚየር ሊግ ልምድ አላቸው። ያንን ልምዳቸውን ይዘው ከኛ ጋር ጨዋታን ያደርጋሉ ብሏል። ጆርዳን ሄንደርሰን ሁሉንም ነገር አሸንፈዋል። ዳኒ ዌልቤክ በርካታ ነገሮችን አሸንፈዋል። የትልቅ ክለብ ተጫዋች ነበሩ። አሁንም ያሉት ትልቅ ክለብ ውስጥ ነው። ከነኚህ ሁለት ተጫዋቾች ጥሩ ነገር እንጠብቃለን ብሏል። ቼልሲ ቤት አንድ ቅሬታ ይነሳ ነበር ባለፈው ዓመት። ቡድኑ ወጣት ነው፣ ወጣት መሆኑ ጥሩ ሆኖ ሳለ ግን ልምድ የለውም፣ በተለይ በመከላከል ስፍራ የሚሉ በጣም ትልቅ ቅሬታዎች ነበሩ። አሁን 6 ቁጥር ቦታውን ወይም አማካዩንና አጥቂውን በእድሜ ጠገብ ተጫዋቾች አስፈርመውበታል። የምዕራብ ለንደኑ ክለብ ቼልሲ ቤን ዌይት ባድሻሊን በውሰት ለናፖሊ ለመስጠት በስተመጨረሻም ተስማምቷል። ናፖሊ ቤን ዌይት ባድሻሊን በ7 ሚሊዮን ዩሮ የመግዛት አማራጭ ባካተተ የውሰቱ ላስፈርመውታል። በተጨማሪም ናፖሊ 3 ሚሊዮን ዩሮ ለቼልሲ ይከፍላል። አሁን ለፈጸመው የውሰት ዝውውር ፈረንሳዊ የመሃል ተከላካይ ቤን ዌይት ባድሻሊ በናፖሊ አሰልጣኝ ማሴሜሊያኖ አሌግሪ ስር የሚሰራ ይሆናል። በእርግጥ አስቀድሞም ከስምነት ደርሶ ከሰሞኑ ድርድሩ ጠንከረ ባለ ሁኔታ እንደቀጠለ ነገረናችሁ ነበረ። ቼልሲ ቤት እነ ትሮቫ ቻሎቫ፣ ቤን ዌይት ባድሻሊ ክለቡን ለቀቁ። ቀጣይ የሚጠበቁም አሉ። እነ ቶንሲ አድራቢው ተረኞቹ ናቸው። በርካታ ስንብቶችን እንሰማለን። ያው ከአጥቂና ሊያም ዴላፕን ሰምተናል። ግብ ጠባቂ ከሰሞኑ ወደ እህት ክለብም ሲልኩ ሰምተናል። ቼልሲ ከ41 በላይ ተጫዋቾች ነበሩት። አሁን ግን በጣም እየቀነሳቸው ይገኛል። በሊቨርፑል በኩል የኮዲ ጋክፖ ነገር ምናልባት የመጨረሾቹን ቀናት መጠበቅ ይኖርብናል። ቶትናም ግልጽ ነው ፍላጎቱ። በዛ ላይ ደግሞ ቶትናም በኮዲ ጋክፖ ያለው ፍላጎት ከሳቪኒዮ ጋር ምንም የማይገናኝ ሆኗል። ሁለቱንም በተለያየ የሜዳ ክፍል ላይ መጫወት እቅድ ነው ያላቸው ሮቤርቶ ዲጀርቢ። ስለዚህ ኮዲ ጋክፖንም ቢሳካላቸው ይወስዳሉ ማለት ነው። ጉዳዩ በተመለከተም በሊቨርፑል በኩል እስካሁን ኮዲ ጋክፖን ለገበያ በይፋ አላቀረቡትም። በቶትናምን በኩል ፍላጎታቸውን በግልጽ ለሊቨርፑልም ለወኪሉ ማሳውቀዋል። በዚህ ጉዳይ ላይ እንግዲህ የሊቨርፑልም የተጫዋቹን የመጨረሻ ውሳኔዎች እንሰማለን በመጨረሻዎቹ የዝውውር ቀናቶች ላይ። ከዛ ውጪ የካርሎስ ማካሊስተር የአሌክሲስ ማካሊስተር አባት ናቸውና እሳቸው ከሰሞኑ ልጃቸው ከበርካታ ክለቦች ስሙ እየተነሳ ነበር። ከማድሪድ ሲነሳም ወጥተው ተከላክለዋል። ከሰሞኑ ከሲቲም ተነስቶ ነበረ። አሌክሲስ በሊቨርፑል ይቆያል፣ እናም በዚህ ክረምት ክለቡን ለቆ ሊወጣ እንደሚችል አልተነጋገርንም፣ ስለዚህ ልጄ በሊቨርፑል ይቆያል እያሉ ነው። የአሌክሲስ ማካሊስተር በሊቨርፑል መቆየት ደግሞ ለሊቨርፑልያን ጥሩ የሚባለው ዜና ተደርጎ ሊወሰድ ይችላል። በሊቨርፑል በኩል አሁንም የፓሪሰን ጀርሜን ተጫዋቾችን ላይ ማምጣት የሚደረገው ጥረት እንደቀጠለ ነው። ምናልባት አዲስ ነገር ካለ የሚሉ ሊቨርፑላዊያን ስላሉ በዛው መረጃውን አፕዴት ለማድረግ ነው። ድርድሩ ቀጥሏል። ሊቨርፑልና ፓሪሰን ጀርሜን መካከል ሰፊ ሂሳብ ልዩነት አለ። ይሄ ምንም ጥርጥር የለውም። በዛ ቦታ ላይ ግን ብራድሌይ ባርኮላ አምና ሊያመጡ ብለው የሪዮ ንጉማን እድገት ያግድብናል ብለው የተዉት ተጫዋች ነው። ሪዮ ንጉማ ባለፈው ውድድር ዓመት ላይ በጣም ድንቅ ነበረ፣ ወይም በተጠናቀቀው ሲዝን ላይ እንደውም ሪዮ ንጉማ በኒውካስል ያስቆጠራት ጎል በጣም ምርጥ ነበረች። ይሄ በተጫዋቹ በኩል በጣም ምርጡ አጋጣሚ ነበረ። ከዛ ለሳላም ኳስ ያመቻቸበት ጊዜ አይረሳም። በጣም አስደናቂ ነበረ። ዶሚኒክ ሴቦዝ ላይ እንደ ሪያን ግራቨንበርክ ቼልሲ ላይ ያንን አስደናቂ ግብ ሲያስቆጥሩ የአሲስት ባለቤት ነበረ። ሪዮ ንጉማ የእግር ኳስ አርያውና ጫወቴው ትልቁ ዘይቤው ኔማር ነው የሚለው ተጫዋች ምናልባት እድገቱ አይገታም የሚለው በቀጣይ ትልቁ ጥያቄ ይሆናል። ከኒካስል ዩናይትድ ጋር የመክፈቻ ጨዋታውን ያደርጋል ሊቨርፑል። በሊቨርፑል በኩል በተከላካይ ስፍራ ላይ እንግዲህ ሁለት አስደናቂ ተጫዋቾችን ይዟል። በእርግጥ እነ ጆቫኒ ሊሆንም ይጠቀሳሉ። ግን የጀሬሚ ጃኩዌቴ ወይንስ የሮናልዶ አራሆ ከቨርጅል ቫንዳይክ ጋር የመጀመሪያ ጨዋታ ጥምረት የትኛው ይሆናል የሚለው በትልቁ ይጠበቃል። በርካቶች ግን የሚመርጡት ምንም ጥርጥር የለውም ሮናልዶ አራሆ ነው። በተለይም ይህ ድሪብል ተደርጎ የመታለፍ ሂደትን በተመለከተ ትላንት አድርሰናችሁ ነበረ። የሮናልዶ አራሆ በአንድ ጨዋታ እንግዲህ ዝቅተኛ ወደ 0.13 ነው። የቨርጅል ቫንዳይክ 1.6 ነው። በጣም ዝቅተኛ የሚባል ነው ድሪብል የሚደረጉትና ምናልባት በርካቶች የሮናልዶ አራሆና የቨርጅል ቫንዳይክን ጥምረት ይጠብቃሉ። እንደ ጀሬሚ ጃኩዌት የሚያለ ተጫዋች ግን ሊቨርፑል ቤት ቀላል ግምት የሚሰጡ አይነት ተጫዋች አይደለም። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦች መልከታችሁን አድርሱን። ማንቸስተር ዩናይትድ
በብሩኖ ነው የሚጫወተው። ሊቨርፑልም በፍሎሪያን ቬርዝ መሆን አለበት ያለው ባርንስ ትላንትና ትልቅ መነጋገሪያ ሀሳብ አንስቶ ነበረ። በእርግጥ በቃል ስፖርት ዩቲዩብ ቻናል ከዚህ ቀደም ብሎ ባለው ዘገባ ላይ አንስተ ነው ነበረ። የሊቨርፑል ያጫወት ስታይል ግን ምናልባት ፍሎሪያን ቬርዝን ብቻ ታርጌት ያላረገ ሊሆን ይችላል። በባርነስ በኩል የተነሳው ብሩኖ እንደ ማነጻጸሪያ ዩናይትድ ቤት ብሩኖ በጣም ሻይን አድርጓል። ብሩኖ ሁሉ ነገር የሆነው ዩናይትድ በሱ ዙሪያ ጨዋታን ስለገነባ ነው የሚልና ሊቨርፑልም አሁን ከሳላና ከኤኬቴኬ ወጥቶ ወደ ፍሎሪያን ቬርዝ ላይ ትኩረት ማድረግ አለበት የሚል ነው። ምናልባት የአንዶኒ ኤራውላ ቡድን በእግር ኳስ ውስጥ የሚጫወትበት መንገድ ይሄ በጣም ጠንካራ ፈጣን ነውና ይሄ የተቃራኒ ቡድን ኳስን ይዞ ብዙ እንዳይቆይ የሚያደርግ ፈጣን ትራንዚሽን ምናልባት ፍሎሪያን ቬርዝ በዛ ውስጥ የመሳተፍ ሂደቱ ምን ያህል ነው ተጫዋቹ በግሉስ የሚለው በጣም ወሳኝ ሊሆን ይችላል። ግን በፍሎሪያን ቬርዝ ላይ የተመሰረተ ጨዋታ ለማድረግ ቡድኑን ያዋጣል ብላችሁ ታስባላችሁ? ሊቨርፑልያን መልከታችሁን አጋሩን። ብሩኖን ስላነሳን በዛው እንቀጥል። የብሩኖን መረጃ ማንቸስተር ዩናይትድ እንግዲህ በይፋ ተጫዋቹን እንደማይሸጡ ካረጋገጡ በኋላ የ31 ዓመቱ ተጫዋች በዩናይትድ አምበልነቱን ማስጠብቆ በካሪክ ስር ይቀጥላል። በኦልትራፎርድ ደስተኛ ነኝ፣ ዋና ህልሜ በማንቸስተር ዩናይትድ ዋንጫ ማሳካት ነው ማለቱ አይዘነጋም። ብሩኖ ግን በጣም አሳሳቢ ነገር ይህን መረጃ እስካጠናቀርንበት ሰዓት ድረስ ብሩኖ በዩናይትድ ያለው ኮንትራት ዕድሜ 1 ዓመት ነው ኦልሞስት። ያ ማለት ቀጣይ ዓመት ዩናይትድን በነፃ ነው የሚለቀው ኮንትራቱን ካላራዘመ። ዩናይትዶች አሁን ላይ ተጫዋቹን ኮንትራት ለማራዘም ለተጨማሪ ዓመታት ስራዎችን እየሰሩ ይገኛሉ። በእርግጥ ድርድሩ ወደ መጨረሻ ምዕራፍ መድረሱ ሲነገር እንደነበረ የሚዘነጋ አይደለም። ብሩኖ በዩናይትድ መቆየት የሚፈልገው ግን እስከ ምን ያክል ጊዜ ነው የሚለው ይወስናል። ምናልባት እንደሚደረጉ ዝውውሮችና እንደ ክለቡ ጥንካሬ ሊወሰን ይችላል ተብሏል። በነገራችን ላይ ባለፉት 10 ዓመታት ውስጥ በተወዳጁ የእንግሊዝ ፕሪሚየር ሊግ 72 አሲስት አለው። የሚበለጠው በሳላ 93 በኬቨን ደብሮና 109 ነው። ምናልባት እነኝን ሪካርዶችም ሊያሻሽል የሚችልበት እድል በእጁ አለ። እንደ ዩናይትድ የቆይታ ርዝማኔው አሁን ባለው ሂደት ዩናይትድ አይሸጠውም፣ እሱ መቆየት ይፈልጋል፣ ኮንትራቱን ያራዘማሉ የሚለው ይጠበቃል። ማርከስ ራሽፈርድ ወደ ማንቸስተር ዩናይትድ እንደተመለሰ ይታወቃል። በነገራችን ላይ በጣም አስገራሚ ነገር ከክለቡ ያሰናበቱት ሩበን አሞሪም ነበሩ። በሩበን አሞሪም ግጥሚያ ይጀምራል፣ ወይም ሩበን አሞሪም በተቃራኒው በመፋለም ይጀምራል። በዚህ ሳምንት መጨረሻ ዩናይትድ ከኤሲ ሚላን በሚያደርጉት ጨዋታ ከሰሞኑ አሰልጣኙ ማይክል ካሪክ ማርከስ ራሽፈርድ የኛ ተጫዋች ነው፣ እስካሁን ካደረገው ነገር በላይ ከዚህ በኋላ ያደርጋል ብሏል። እሳቸው ቪላ ቤት ሄዶ ራሱን አሻሽሏል። በባርሴሎና ምርጡን ራሽፈርድ ካየነ በኋላ በዓለም ዋንጫ ተሳትፏል። አሁን በዩናይትድም ከነበረው በቪላም በእንግሊዝ የዓለም ዋንጫም በባርሴሎናም ከነበረው በላይ ጠብቁ እያሉ ይገኛሉ። በልምምድ ቦታ ላይ እያደረገ ባለው ነገር ክለቡ በጣም ደስተኛ መሆኑን ከሰሞኑ አደርሰናችሁ ነበረ። በማንቸስተር ዩናይትድ በኩል እንግዲህ የቡድኑ አለቃ ማይክል ካሪክ ዓላማችን የተለየ ነገር ማሳካት ነው ብለዋል። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቡድኑ በቀጣይ ውድድር ዓመት አንድ ነገር ለማሳካት ማለሙን ገልጸዋል። ማመን ያለብን ያሉት ማይክል ካሪክ የተለየ ነገር ማሳካት እንደምንችል እምነት አለን ብለዋል። ከባድ እንደሚሆን ማሰብ የለብንም፣ ራሳችን የሆነ ነገር ለማሳካት ማዘጋጀትም አለብን ብለዋል የዩናይትዱ አለቃ። አክሎም የተለየ ነገር ለማሳካት ያለ ጥርጥር አቅሙ እንዳለንም አውቃለሁኝ ብለዋል። አሁን ባለው ቡድናቸው ግምቴን ማስቀመጥ አልፈልግም፣ ነገር ግን የበለጠ ነገር ለማድረግ በራስ መተማመኑ አለን። እናም ዩናይትድያን ቀጣይ ዓመት ጠብቁን እያሉ ነው እሳቸው። እንዳጠቃላይ እስካሁን በተሰራው ስራና ምናልባት በተቀሩት የዝውውር ቀናት ኦልሞስት ወደ 20 ቀን በላይ ይቀራልና በእነኛ ቀናቶች ውስጥ ዩናይትድ ራሱን በምን አይነት መንገድ አሻሽሎ ይቀርባል የሚለው ይጠበቃል። ግን እሳቸው ይህንንም ቡድን ተማመኑት እያሉ ነው ማይክል ካሪክ ስለ ዝውውር እንቅስቃሴም ያው ከጋዜጠኛ ጥያቄ ቀርቦላቸዋል። ማሻሻል የምንፈልጋቸውና ለማሻሻል እድሉ አለን ብለን የምናስባቸው 1 ወይም 2 ቦታዎች አሉ ብለዋል አሰልጣኙ። ነገር ግን ያንን ነገር እኛ የተሻለ የሚያደርግና ስብስቡን የሚያጠናክር መሆን አለበት። ወደ ቡድኑ የምናመጣው ተጫዋች በሙሉ ጥራት ያለውና በቡድን ውስጥ ጥልቀትን መፍጠር የሚችል ወይም ጥንካሬ መጨመር የሚችል መሆን አለበት። ስለዚህ ዝውውሩ ላይ በጣም ጥንቃቄ እናደርጋለን ብለዋል። የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች እንዲረዱት ምናልባት የካሪክን ሀሳብ ዝውውር ላይ ዩናይትድ በጣም የተጠና እንደሚሆንና ከዚህም በኋላ ምናልባት ዝውውር ላይ በጣም የዘገየውን ማንቸስተር ዩናይትድ ልናይ እንደምንችል ነው እሳቸውም እንግዲህ እየተናገሩ የሚገኙትና ትልቅ ነገር ለማስመዝገብ ዝውውር ያስፈልገናል የሚለውን ያመኑት ካሪክ በጣም የተጠና ዝውውር ግን ማድረጋችንን እንቀጥላለን ሲሉ ተደምጠዋል። ከዚህ ጋር በተያያዘ ማንቸስተር ዩናይትድ በዝውውር መስኮቱ ላይ
የነቃ ተሳትፎን እያደረገ አይደለም የሚል ትችቶች አሉ። አሁን ላይ በተለይ ዩሪ ቴሌማንስ አንድሬ ሳንቶስን ያስፈረሙበት ሰሞን ነገሮች ትንሽ ረግበው ነበር። ግብ ጠባቂ ቶምሰንንም የግራ ክንፍ አጥቂውን ከቶትናም ካመጡ በኋላ ነገሮች ረገብ ብለው ነበረ። ግን ዩናይትድ ዝውውር ከፈጸመ ቆይቷል። በተለይም በዋናው ቡድን መጫወት የሚችል የመጨረሻው ሰው እንግዲህ ዩሪ ቴሌማንስ ከሆነ በኋላ ማለት ነው። አዲስ ሶስተኛ አማካኝ የግራ መስመር ተመላላሽ በዩናይትድ በኩል ቀጣይም የሚጠበቁ ናቸው። ስለዚህ በቀሩት ጊዜያቶች መጠበቅ ይኖርብናል። ከዛ ውጪ አዲስ ከመጡ ተጫዋቾች ውስጥ ማይክል ካሪክ አንድሬ ሳንቶስን በተመለከተ አንድሬ ሳንቶስ እንደሱ ላሉ ወጣት ተጫዋቾች ወደ ቡድን የመጣበት መንገድ ባህሪውና ስብዕናው በጣም የሚደንቅ ነው። እሱ በጣም አዎንታዊ አስተሳሰብ አለው። በጣም ጥሩ ስራዎችንም እየሰራ ነው። በትኩረት እየሰራ ነው። ካመጣናቸው ተጫዋቾች ውስጥ በጣም ምርጡ አንዱ ብለን ልንጠቅሰው እንችላለን። እናም በከፍተኛ ሁኔታ በዩናይትድ ቤት ውስጥ የሚጠበቅ ተጫዋች እንደሆነም ጠቁመዋል። እሳቸው በእርግጥ በጣም ጥሩ ጊዜን ያሳልፋሉ ተብሎ ይጠበቃሉ በዩናይትድ ቤት አዲሶቹ ተጫዋቾች ዩሪ ቴሌማንስም እሱም ጨምሮ ማለት ነው። ከዩሪ ቴሌማንስ ጋር በተያዘ ግን ይቅርታ ጠይቋል። በነገራችን ላይ አዲሱ የማንቸስተር ዩናይትድ ኮከብ ዩሪ ቴሌማንስ ከሰሞኑ አስቶን ቪላን አመስግኖ ወደ ታላቅ ክለብ ወደ ትልቅ ክለብ ተሸጋግሬ ያለው ካለ በኋላ የቪላ ደጋፊዎች ተቆጥተዋል። ቪላ ትልቅ ክለብ አይደለም ወይ በሚል ከዚህ ጋር በተያዘ እንግዲህ ቃላቶች አጠቃቀም ላይ ተሳስቻለሁኝና ቪላዎች ይቅርታ አድርጉልኝ። እኔ ቪላን ትንሽ ዩናይትድን ትልቅ የማድረግ እቅድ ሳይሆን ያው ዩናይትድ ያለበትን ሁኔታ ለመግለጽ ብቻ ነው የተጠቀምኩት ሲል ተደምጧል። ያው የቪላን ደጋፊዎች ይቅርታ ጠይቋል። በነገራችን ላይ ከዛ ውጪ ዩሪ ቴሌማንስ ሁለቱን ወጣት ተጫዋቾችን በማንቸስተር ዩናይትድ አንስቷቸዋል። ኮቢ ሜኖና እንደዚሁም ደግሞ አንድሬ ሳንቶስን። ሁለቱም ተጫዋቾች ወጣት ቢሆንም ልምድ አላቸው። በእርግጠኝነት ትልቅ ነገር ማድረግ ይችላሉ ወጣቶች ቢሆኑም ሲል ተደምጧል። በእርግጥ ኮቢ ሜኖ በዩናይትድ ብዙ ነገር አሳይቷል። በተለይ በካሪክ ስር ራሱን በደንብ እንዳሳየ የሚዘነጋ አይደለም። ከዚህ ጋር በተያያዘ በካሪክ ምክንያት የጨዋታ እድል ባገኘውም እድል ምክንያት በቶማስ ቱሄል ቡድን የዓለም ዋንጫ ስብስብን እንግሊዝን የተቀላቀለ ምንም ጨዋታ ሳያደርግ የመጣ በርካቶች ኮቢ ሜኖ ለእንግሊዝ መጠራቱ አንድ ነገር ነው፣ ምንም ጨዋታ እንደማያረግ ካረጋገጠ ግን እዛ ከሚቆይ ዩናይትድ አዲስ አማካዮችን እያስፈረመ ነውና ለቁጥር አንድነት መጥቶ ቢዘጋጅ ይሻለው ነበር ብለው የተቹት ተጫዋች ነው። ኮቢ ሜኖን በተመለከተ ታዲያ አሰልጣኙ የሚሉት ነገር አለ። ለእኔ በጣም አስፈላጊው ነገር ኮቢ ጥሩ ሁኔታ ላይ መገኘቱ ነው። እሱ ራሱ ይህ ስሜት ደስ የሚያሰኘው ይመስለኛል። በጥሩ ቁመና ላይ መገኘቱ ኮቢ አሁን ወደ ቡድኑ ተመልሷል። እናም ለታላቁ የውድድር ዘመን ዝግጁ ነው ብለዋል። ስለዚህ በቀጣይ ውድድር ዓመትም ምናልባትም የካሪክ ቁጥር አንድ ሰው ሆኖ በቦታው ሊቀጥል የሚችልበት በጣም ሰፊ እድልም አለ። ማርሊ ሳልሞን ምናልባት በአርሰናል በጉዳት ሰዓት ላይ እና አንዳንዴም ደግሞ በጥሎ ማለፍ ጨዋታዎች ላይ እንመለከተዋለን። ከሰሞኑ ማይክል ካሪክ በብዙ አወድሰውታል። በተለይም በተጫዋቹ በኩል ወጣት ቢሆንም ራሱን እያዘጋጀ እየተማረ ያለበት መንገድ እና እድሎችን ሲያገኝ እየተጠቀመ ባለበት መንገድ አወድሰውት ነበረ። ማርሊ ሳልሞን አሁን ላይ አርሰናሎች የመሸጥ ምንም አይነት ወይም በውሰት ከክለቡ እንዲወጣ የማድረግ ፍላጎት የላቸውም። አርሰናል በቀኝ ተመላላሽ ቦታ ላይ ተጠባባቂና ተፎካካሪ ሆኖ መጫወት እንደሚችል እርግጠኞች ናቸው። በተለይም በሳሊባ ሳይሆን በዋይት እና በቲምበር ቦታ ላይ ማጫወት እንደሚችሉ እርግጠኛ ናቸው። ሁለቱም ቦታ ደግሞ ለተደጋጋሚ ጉዳት የተደረጉ ተጫዋቾችን አርሰናል የያዘበት ቦታ እንደሆነ ይታወቃልና በመጀመሪያ ቡድኑ ላይ የሚኖረው ተሳትፎ በዚህ ውድድር ዘመን ካለፈው በጣም የተሻለ ይሆናል ተብሎ ይጠበቃል። የማርሊ ሳልመንና ይህ ተጫዋች አርሰናልን በዚህ ክረምት በውሰትም በቋሚነትም በአጠቃላይ ክለቡን እንዲለቅ በአርሰናል በኩል ፍላጎት የለም። አርሰናል ቤት የሁለት ተጫዋቾችን ስንብት በትልቁ ከሰሞኑ ልንሰማ እንችላለን። የኢታን ዋኔሪና የጋብርኤል ማርቲኔሊን ጉዳይ በተመለከተ ማለት ነው። ኢታን ንዋኔሪ በቱርክ ክለቦች እየተፈለገ ነበረ። ራሱ ጋብርኤል ማርቲኔሊም እዛው ቱርክ ክለብ ስሙ እንደተያዘ ይታወቃል። ኢታን ንዋኔሪ ግን አርሰናልን የሚለቅ ከሆነ ከቱርክ ይልቅ ፈላጊዎቹ የጀርመን ኃያላን ክለቦች አሉና ወደዛ ማቅናትን ይፈልጋል። ቦሩሲያ ዶርትመንድና አረቤ ሌፕዚግ። በአርሰናል በኩል ምናልባት ከክፍያና ከጥቅማ ጥቅም አንጻር የቱርክ ክለቦች ጥያቄ በጣም የተሻለ ይሆናል ተብሎ ይጠበቃል። ተጫዋቹ ከእድገት አንጻር ምናልባት የጀርመን እግር ኳስ ሊጠቅመው ይችላል። ፈላጊዎቹም በጀርመን እግር ኳስ ላይ ትልቅ ተፎካክሮ ያላቸው እንደ ቦሩሲያ ዶርትመንድና እንደ አረቤ ላይፕዚግ ያሉ ክለቦች ናቸው። ለማንኛውም የአርሰናል ዋነኛ ቅድ በኢታን ንዋኔሪ ላይ አሁንም መሸጥ የሚል አይደለም። ይህን መረጃ እስካጠናቀርንበት ሰዓት ድረስ ምናልባት በተጫዋቹ በኩል የተሻለ እድገት ይዞ ወደ ቡድኑ እንዲመጣ መፈለግ ነው። እስካሁን ባለው ሂደት ያ ነው። ጉዳዩን ተከታትለን በቃል ስፖርት ዩቲዩብ ቻናል አርሰናል እናደርሳችኋለን።
ከሰሞኑ የጋብሪኤል ማርቲኔሊ ወደ ጋላታሳራይ ያመራ ዘንድ ጋላታሳራይ 45 ሚሊዮን የዝውውር ሂሳብ አቅርቦ ነበረ። አርሰናልም ጋብሪኤል ማርቲኔሊም ይህን መረጃ እስካቀረብንበት ሰዓት ሁኔታውን እያጤኑት ነው። ከዚህ ጋር በተያዘ ታዲያ ትልቁና ሰበሩ መረጃ አርሰናል በጋብሪኤል ማርቲኔሊ ጉዳይ ንግግር ውይይት ሲያደርግ ከጋላታሳራይ ጋር ስለ ቪክተር ኦሴሜንም ተነጋግረዋል። ቪክተር ኦሴሜን ግን ውድ ቤተሰቦቻችን 130 ሚሊዮን ዩሮ ከአል ሂላል ቀርቦ በቃል ደረጃ ጋላታሳራይ አንሸጥም ብለዋል። በ130 ሚሊዮን ዩሮ አርሰናል ይህን ተጫዋች ለማስፈረም ንግግር ሲያደርግ የዩሊያን አልቫሬዝን ጉዳይ እርግፍ አድርጎ ትቶ አይደለም። ምናልባት የዩሊያን አልቫሬዝ ነገር በጣም አጣብቂኝ ውስጥ ስላለ አርሰናል እንደ ሌላ አማራጭ የተመለከተው ተጫዋች ነው ቪክተር ኦሴሜን። በአርሰናል ውስጥ አሁንም ዩሊያን አልቫሬዝ በቁጥር አንድነት ተይዞ ይገኛል። ሁኔታውን ልባት አላገኘም። በዩሊያን አልቫሬዝ በኩል ወደ አትሌቲኮ ማድሪድ ሰኞ ከተመለሰ በኋላ ውይይት ያደርጋል ቢባልም አትሌቲኮ ማድሪዶች ግን እስካሁን በይፋ ሊያነጋግሩት አልፈቀዱም። ሙር ዝውውሩን የማዘግየት ሂደት ውስጥ ያሉ ይመስላል። ዲጎ ሲሞኔንም ለማግኘት እንደተቸገረ ይታወቃል። ከዚህ ጋር በተያያዘ አርሰናል ቁጥር አንድ ምርጫ ዩሊያን አልቫሬዝ ካልተሳካ ግን ሌሎች አማራጮችን ሲያይ የቪክተር ኦሴሜን ስም ተገኝቷል። ምናልባት ጋላታሳራይ ለማርቲኔሊ ያቀረበው ወደ 38.4 ሚሊዮን ፓውንድ ጥያቄ ንዋኔር ያላቸው ፍላጎት አንድሪያ ቤርታ ጋር ደግሞ ሰፋ ያሉ ውይይቶችን ማድረጋቸው የቪክተር ኦሴሜን ስም ከሰሞኑ ሚዲያ ላይ ከፍ ብሎ እንሰማው እንችላለን። በአርሰናል ዝውውር ውስጥ አርሰናል ገንዘብ ጋር በተያያዘ ግን ምናልባት አሊላል 130 ሚሊዮን ዩሮ ጠይቆ ውድቅ ቢደረግም በጋላታሳራይ አርሰናል የገንዘብ ችግር በዚህ ዓመት የለበትም። ያንን ደግሞ ማረጋገጫው ለቪኒሺየስ ጁኒየር የደሞዝ ጣራውን ከፍ አድርገው የዝውውር ሂሳቡን ከፍለው ሊያመጡ እንደነበረ የሚዘነጋ አይደለም። የአርሰናል ደጋፊዎች ሌላ በጣም ትኩረት ሰጥተውት ያሉትና በጣም ያሳሰባቸው ጉዳይ ምንም እንኳን እንደ ክርስቲያን ሞሽኬር ያለ ተጫዋች ቢኖርም በቀኝ የመሃል ተከላካይ ላይ ግን በጣም ጥራት ያለው በጣም ልምድ ያለውና ቀጣይ ዓመት ለፕሪሚየር ሊግም ለሻምፒዮንስ ሊግም አርሰናልን በተፎካክሮ መንገድ ላይ ከፍ አድርጎ ሊያስቀምጥ የሚችል ጥራት ያለውን ተከላካይ ደጋፊዎቹ ይፈልጋሉ። በእርግጥ አርሰናል ለዚህ ሁነኛ ሰው ይዞ ነበረ። ኢዜሪ ኮንሳ ድርድሩ ቀጥሏል። ቪላ 60 ሚሊዮን ፓውንድ አልቀንስም ብሏል። አርሰናል ከመጀመሪያ ከቀረበው 30 ሚሊዮን ፓውንድ በላይ የማቅረብ ፍላጎት አሁን ላይ የታየበት ነው። ካለው ሁኔታ አንጻር ቪላዎች ከዚህ ድርድር ጋር በተያያዘ የተወሰነ ቅናሽ፣ አርሰናል የተወሰነ ጭማሪ ይጠበቃሉ። የዝውውር መስኮቱ እንግዲህ ከ3 ሳምንት በላይ ቀረዋል። ስለዚህ በቂ ጊዜ ያለ። ትልቁ ጥያቄ ግን ያ በቂ ጊዜ ያለ ብቻ አይደለም። ተጫዋቾቹ ወደ ክለቡ ተቀላቅለው የቅድመ ውድድር ዝግጅት ቢያደርጉ መልካም ነበረም። ካልሆነም ግን ሊጉ ሳይጀመር ቢቀላቀሉ የሁሉም ክለቦች ምርጫ እንደሆነ ይታወቃል። ቴሪ ዳንኤል ሆነሪ በአርሰናል ሌጀንዶች ውስጥ ከ14 ቁጥር መለያው ጋር አይረሳም። ሰዎች ስላስቆጠርኳቸው ግቦች ብዙ ይናገራሉ፣ ነገር ግን ጨዋታው ከዛ ያለፈ ነው ይላል ቴሪ ዳንኤል ሆነሪ። ቴሪ ዳንኤል ሆነሪ በቀኝም በግራም በ9 ቁጥርም በ10ኛ 9 ቁጥር ማለት ነው በ10 ቁጥርም ተጫውቷል። ሞርግን በግራ ክንፍ አጥቂነት እናውቀዋለን። ኳስን ማቀበል፣ መቆጣጠር፣ መያዝ፣ ኳሶችን ድሪብል አድርጎ ተከላካዮችን ማለፍ፣ ሳጥን ውስጥ ለሚገኝ ተጫዋች በትክክል ማቀበል፣ ሳጥን ውስጥ በትክክል የተገኘን እድል መጠቀም ብዙ ነገር ይጠይቃል ብሏል። እንደ 9 ቁጥር አጥቂ ተጫዋች አሲስት ማድረግና ሁልጊዜም ሌሎች ተጫዋቾችን እንግዲህ በእግር ኳስ ውስጥ እያቀበል ላትቀጥል ትችላለህ። በዛ ቦታ ላይ 9 ቁጥር ስትሆን ግን በአርሰናል ውስጥ እኔ በነበርኩበት ሰዓት በሁሉም ነገር ትሳተፍ ነበረ። እኔ ካስቆጠርኳቸው ጎሎችን በተጨማሪ አሲስቶች ነበሩኝ። ከዛ ውጭ ግን የነበረው የእግር ኳስ ፍልስፍና ብዙ ነገር ፈቅዶልኛል ብሏል። በርካታ አሲስቶች ነበሩ። አሁን ላይ 9 ቁጥሮች እንኳን ብዙ በአሲስት ስማቸው የሚጠቀስ አይደለም። ሄነሪ ግን በዛ ሰዓት ሁለገብ ተጫዋች ሆኖ ሲያገለግል ነበር። አርሰናሎች ከማይረሱት ተጫዋች አንዱ ነበር፣ ምንም ጥያቄ የለውም። አሁንም በአርሰናል ሌጀንድ ዝርዝር ውስጥ ያለ ተጫዋች ነው። ቃል ስፖርት ላይ ናችሁ ውዶቻችን። የሰዓቱን ስለታይ ጠነቅር እያጋራናችሁ እንገኛለን። መረጃዎቹን የማካፍላችሁ እኔ ቃል ነኝ። ከ100,000 በላይ ሰብስክራይበር ባለው ዩቲዩብ ገጻችን ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁን ስላጋርናታችሁ እናመሰግናለን። የሳምንቱ የመጨረሻ ቀን ዕለተ ዓርብ ላይ እንገኛለን። የሳምንቱ የመጨረሻ ቀን መልካም የሥራ ቀን እንዲሆንላችሁ ተመኝተን ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል በተከታታይ መረጃ ሰዓት ይኖረናል። ሰብስክራይብ አድርጋችሁ የደውል ምልክቷን ከተጫናችሁ መረጃዎቹን እንደለቀቀን ደግሞ ወደ እናንተ ይደርሳሉ። የአሁኑን አበቃን። ሰናይ ቀን ይሆንላችሁ።